በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ሰላም እላችኋለሁ። በያላችሁበት እንደምንሰነበታችሁ አሜን። መመስገን የባህሪውና የጌትነቱ የሆነ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዚህ ትምህርታችን ስለ ዘመነ ጽጌ ወይም ስለ ወርሃ ጽጌ፣ ስለ እመቤታችን ስለ ቅድስት ድንግል ማርያም ስደት እንማማራለን። ጽጌ ወይም ዘመነ ጽጌ መቼ ይጀምራል የሚለውን ለመመልከት በሀገራችን የወቅቶች ስርዓተ ዑደት መሰረት ከመስከረም 26 ቀን ጀምሮ እስከ ታኅሳስ 25 ቀን ያሉት 90 ቀናት ዘመነ መጸው በመባል ይታወቃል። ዘመነ መጸው ወይም መጸው ማለት ወርሃ ነፋስ የነፋሳቱ ወቅት ማለት ነው። ዘመነ መጸው ከዘመነ ክረምት ቀጥሎ የሚገባ የልምላሜ የአበባ የፍሬ ወቅት መሆኑን ሁላችንም እንረዳለን። እንደ ቤተ ክርስቲያናችን አስተምሮ ዘመነ መጸው 5 ንዑሳን ክፍሎችን ያካትታል። እነዚህም አምስቱም ዘመነ ጽጌ፣ ዘመነ አስተምህሮ፣ ዘመነ ስብከት፣ ዘመነ ብርሃንና ዘመነ ኖላዊ በመባል ይታወቃሉ። እግዚአብሔር እንደፈቀደና እግዚአብሔር እንደወደደ በዚህ ትምህርታችን ከአምስቱ የዘመነ መጸው ንዑሳን ክፍሎች መካከል የመጀመሪያውን ክፍል ዘመነ ጽጌ መቼ እንደሚጀምር እና ዘመነ ጽጌ ምን ማለት እንደሆነ ስንማማር ዘመነ ጽጌ የሚጀምረው መስከረም 26 ነው ማለት ነው። ስለዚህ ዘመነ ጽጌ ከመስከረም 26 ቀን እስከ ህዳር 5 ቀን ድረስ ያሉትን 40 ቀናት ያካታማ ነው። ጽጌ ቃሉ ምን ማለት ነው የሚለው በዚሁ ስንመለከት ጽጌ ማለት ጸገ አበበ ከሚለው የግስ ግስ የተገኘ ሲሆን ትርጉሙም አበባ ማለት ነው። አበባ ማለት ጽጌ ማለት አበባ ማለት ነው። ዘመነ ጽጌ ስንል የአበባ ወቅት፣ የአበባ ጊዜ፣ የአበባ ዘመን ማለት ነው ማለት ነው። ይህ ወቅት እጽዋት በአበባ የሚያጌጡበት፣ ምድር በአበቦች ህብረ ቀለማት የምታሸበርቅበት፣ ወንዞች ንጹህ የሚሆኑበት፣ እንዲሁም ደግሞ አካባቢያችን ጥሩ አየር የሚነፍስበት፣ አዕዋፍ በዝማሬ የሚደሰቱበት፣ እኛ ውሉደ አዳም ወይም የሰው ልጆች ደግሞ አቤቱ ምድርን በአበቦች ውበት አስጌጥካት እያልን የዘመናት አስገኝና የዘመናት ባለቤት የሆነውን ልዑል እግዚአብሔርን የምናመሰግንበት ነው ማለት ነው። በተለይ ደግሞ በዚህ በዘመነ ጽጌ በዚህ ወቅት እመቤታችን ቅድስት ድንግል ማርያም ከተወደደ ልጇ ጋር ከገሊላ ወደ ግብፅ መሰደዷን የምናስብበት ወቅት ነው ማለት ነው። ጽጌ የድንግል ማርያም ስደቷን፣ የድንግል ማርያም ረሃቧን፣ የድንግል ማርያም ጽሟን የምናስብበት ታላቅ ዘመን ነው ማለት ነው። ሁላችንም ታሪኩ እንደምናውቀው ንጉሡ ሄሮድስ ከሩቅ ምስራቅ ሰብአ ሰገል ጌታችን መድኃኒታችን ኢየሱስ ክርስቶስን ሊጠይቁ በመጡበት ዘመን የአይሁድ ንጉሥ ወዴት አለ ብለው ጠይቀው ነበርና ንጉሡ ሄሮድስም ይህን ሲሰማ ከኔ ውጭ እስራኤልን የሚገዛ አይሁድን የሚገዛ የአይሁድ ንጉሥ ሌላን አለ ብሎ ደንግጦ ነበርና ታሪኩ ከዚህ ጋር ነው የሚያያዘው። ንጉሡ ሄሮድስ ስልጣኔ ሊቀማኝ ነው፣ በእኔ ላይ ሊነግስ ነው በሚል ቅናት ተነሳስቶ ጌታችን ለማስገደል በማሰቡና በመነሳቱ ምክንያት የእግዚአብሔር መልአክ ለጻድቁ ዮሴፍ ተገልጾ ወደ ግብፅ እንዲሄዱ ተነግሯቸው ነበርና በመልአኩ አብሳሪነት፣ በአረጋዊ ዮሴፍ ጠባቂነት፣ በሰሎሜ ሞግዚትነት ከገሊላ ወደ ግብፅ ተሰደዋን ማለት ነው። ተሰደዋን እመቤታችን ድንግል ማርያምና ጌታችን ኢየሱስ ክርስቶስ ሄሮድስ እስኪሞት ድረስ በግብፅ ሀገር ኑረዋን ወደ ግብፅ ተሰደዋን ማለት ነው። ክፉ ሄሮድስም ጌታችን ያገኘው መስሎትኝ በቤተልሔምና በአውራጃዋ የሚገኙት የ2 ዓመትና ከዛ በታች የነበሩ ሕፃናትን ለዕለት ጉርስ ለዓመት ልብስ እሰጣለሁኝ እርዳታን እሰጣለሁ ብሎ በማሰብሰብ ወደ አንድ አካባቢ ሕፃናት እንዲመጡ በማድረግ ከነዚህ መካከል ኢየሱስ ክርስቶስ ወይም ጌታ ተብሎ የተነገረለት ይኖራል ብሎ በማሰብ አመፀኛው ሄሮድስ 144,000 ሕፃናትን በሰይፍ አስጨርሷል ማለት ነው። ይህ ታሪክ በዚህ ዘመን ይነገራል። በዚህ ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ከነዛ ከተሰበሰቡት ሕፃናት መካከል አልነበረም። ለምን? ገና ሄሮድስ በልቡ ይህን ሲያስብ የእግዚአብሔር መልአክ በራእይ ተገልጾ ለጻድቁ ዮሴፍ ይዞ ወደ ግብፅ እንዲሰደድ ተነግሮ ስለነበር ጻድቁ ዮሴፍ ሕፃኑና እናቱን ይዞ ተሰዶ ነበርና ከነዛ መካከል አልነበረም። ይህ ወቅት ይህን የምናስብበት ነው ማለት ነው። በዚህ ወቅት
ጌታችን ኢየሱስ ክርስቶስ ከገነት የተሰደደውን አዳምን ወደ ቀደመ ክብሩ ለመመለስ ገና በ2 ዓመቱ ከእናቱ ጋር ስደትንና መከራን ተቀብሏል ማለት ነው። ይህ ዘመን ያንን ዘመን የምናስብበት ወቅት ነው ማለት ነው። ከዕለታት በአንድ ቀን እመቤታችን ቅድስት ድንግል ማርያም ረሃቡ ቢጠናባት ወደ አንድ መንደር ገቡና ትዕማን ወደምትባል አንዲት ከበርቴ ወይም አንዲት ባለሀብት ቤት ለምናለች። ትዕማን የምትባለው በዚህ ዓለም ኃላፊ ጠፊ በሆነው ንብረት የምትመካ ሀብታም የነበረች ከበርቴ የነበረች ከመቀመጫዋ ላይ ተቀምጣ ድንግል ማርያም ስትለምን ትሳለቅባት ነበር። በእውኑኑ እንዳንቺ አይነት መልከ መልካም እንዳንቺ አይነት ቆንጆ የሆነች ሴት አይደለም ሊሰደድ ቀርቶ ከቤቱ ሊወጣ እንኳን አይችልም። በእውነቱ አንቺ ክፉ ብትሆኝ ለባልሽ ባትመች ነው በማለት የድንግል ማርያም ማንነት ሳታውቅ ተችታቻለች፣ ዘልፋታለች። በዚህን ጊዜ ያቺ ክፉ ሴት ይህን ልብ የሚሰብር ነገር ስትናገር ጻድቁ ዮሴፍም እንግዳን ወይም ለማኝን ካለው ይሰጡታል፣ ከሌለ በሰላም ይሸኙታል እንጂ ለምን ክፉ ነገርን ትናገሪያለሽ ብሎ ትዕማንን ሲናገር ወይም ለትዕማን ለባለጸጋዋ መልስን ሲሰጥ የትዕማን አገልጋይ ወይም አሽከሯ ኮቲባ ለእመቤቴ እንዴት እንዲህ አይነት መልስ ትመልሳለህ በማለት ጌታችን መድኃኒታችን ኢየሱስ ክርስቶስን ከእናቱ እቅፍ ከድንግል ማርያም እቅፍ ነጥቃ ከመሬት ላይ ጥለዋለች ማለት ነው። በዚህ ጊዜ እመቤታችን ድንግል ማርያም ስቅስቅ ብላ አዝናለች፣ ስቅስቅ ብላ አልቅሳለች፣ ደንግጣለች። እያለቀሰችም ልታነሳው ስትል ጻድቁ ዮሴፍ የሚጠብቃት የሚንከባከባት የሚያረጋጋት ጻድቁ ዮሴፍ ድንግል ማርያም ሆይ ታዩ አታንሺው፣ ኃይሉን ያሳይ ታምሩን ይግለጽ ብሏታል። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ገና በ2 ዓመቱ ታምሩን ገልጿል፣ ኃይሉን አሳይቷል። በዙፋኗ ላይ ከፍ ባለ ወንበር ላይ ተቀምጣ ሳለቅ የነበረው ትዕማንን ምድር አፏን ከፍታ አውጣታለች። ገረዷ ወይም አገልጋዩዋ ኮቲባ በለምጽ ተመታለች። በቤት ዙሪያ ተቀምጠው ይሳለቁ የነበሩ በዛ በግቢው የነበሩ አንድም እንኳን ሳይቀር ቤተሰቦቿ ጦጣና ዝንጀሮ ሆነው በራሳቸው በግቢ በነበሩት ውሾች እየተባረሩ ወደ ጫካ ገብተዋን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተአምሩን ገልጿን ማለት ነው። በዛ በትዕማን ቤት 6 ወር ተቀምጠዋል። 6 ወር ከተቀመጡ በኋላ የእግዚአብሔር መልአክ ተገልጾ ከዚያም እንዲወጡ አዟቸዋል። እነሱም ወጥተው ሂደዋን ማለት ነው። ድንግል ማርያም ለእኛ የሕይወት እንጀራን ተሸክማ እርሷ ተርባለች። እመቤታችን ቅድስት ድንግል ማርያም ለእኛ የሕይወት ውሃን ተሸክማ እርሷ ተጠምታለች። ድንግል ማርያም ለእኛ የሕይወት ልብስን ተሸክማ ሳለች እርሷ ተራቁታለች። የሕይወት ሐሴትን የሕይወት ደስታን ተሸክማ እርሷ አዝናለች። እማ አምላክ ስለ ልጇ ተርባለች፣ ተጠምታለች፣ ታረዛለች፣ ደክማለች፣ አዝናለች፣ አልቅሳለች። ስለዚህ በዚህ ወቅት ይህን የምናስብበት ነው ማለት ነው። በዚህ ወቅት ብዙዎች ክርስቲያኖች ይህን ዘመን ይህን ወቅት ይጾማሉ። መልካም ነው። ለምን? የእመቤታችን የድንግል ማርያም ስደቷን፣ ረሃቧን፣ ጥሟን በማሰብ ከእናታችን ከቅድስት ድንግል ማርያም በረከትን ለማግኘት ይጾማሉ ማለት ነው። ጾሙ ግን ከ7ቱ የአዋጅ አጽዋማት ውስጥ ሳይሆን የፈቃድ ጾም በመባል ይታወቃል ማለት ነው። የጾመ ከእናታችን ከድንግል ማርያም በረከትን ያገኛል፣ ረድኤትን ያገኛል። ያልጾመም ግን ለምን አልጾምም ተብሎ አይተችም። ለምን? ከ7ቱ አጽዋማት በተጨማሪ የፈቃድ ጾም ስለሆነ ማለት ነው። ዘመነ ጽጌ የአበባ የፍሬ ወቅት በመሆኑ እመቤታችን በአበባ ጌታችን ደግሞ በፍሬ እየመሰሉ ሊቃውንተ ቤተ ክርስቲያን የስደቱን ጊዜ ከመስከረም እስከ ኅዳር ባለው ጊዜ ውስጥ እንድትታሰብ አድርገዋን ማለት ነው። እመቤታችን ቅድስት ድንግል ማርያም ለዘላለሙ የማይደርቀውን የሕይወት ፍሬን ኢየሱስ ክርስቶስን ያስገኘችልን ንጽሕት የማትጠወልግ በመሆኗ ይህን ቤታችን አበባነት የጌታን ፍሬነት እነ ቅዱስ ያሬድ እና አባ ጊዮርጊስ ዘጋስጫ እና አባ ጽጌ ድንግል በሚገርም አገላለጽ አመስጥረው ከአበባና ከፍሬው ጋር እያገናኙ ድንግል ማርያምን በተለያየ ምስጋና አመስግነዋታል ማለት ነው። እንዘ ተሐቅፍዮ ለሕፃንኪ ከበበ ጌራ ወርቅ ጽሩይ በዕንቆ ባህሪ ዘያቱ አክለ ጽጌ ማርያም ንዕርግቤ ወንኢ ሰናይቴ እያሉ በቅኔ ማህሌት ውስጥ ጧፍ እያበሩ እየዘመሩ ከበሮ እየመቱ ጽናጽል እያንሻሹ ሊቃውንትና ምዕመናን እግዚአብሔርንና እመቤታችን በዚህ ወቅት ያመሰግናሉ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ወደ ግብፅ ተሰደደ ካልነ የመጀመሪያው የነቢያት ትንቢት ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብፅ ተሰደዋል። ይኸውም ትንቢቱ ምንድን ነው ካልነ በዚህ በትንቢተ ኢሳይያስ ምዕራፍ 19 ከቁጥር 1 ላይ እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣን
የሚል ትንቢት ተነግሮ ነበርና ይህ ትንቢት ይፈጸም ዘንድ ወደ ግብፅ ተሰደዋል ማለት ነው። እንዲሁም ደግሞ በዚህ በሆሴዕ ምዕራፍ 11 ከቁጥር 1 ላይ እምግብፅ ጸዋዕክዎ ለወልድየ ለክብረ ቅዱሳን ለቅዱሳን ክብር ልጄን ከግብፅ ጠራሁት የሚል ትንቢት ስለነበር ይህ ትንቢት ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብፅ ተሰደዋል ማለት ነው። ሌላውና ሁለተኛው ወደ ግብፅ የተሰደደበት ምክንያት በግብፅ የነበሩ ጣዖታት ይፈርሱ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር በስደት ዘመን ወደ ግብፅ ሲገባ በግብፅ የነበሩ ጣዖታትን ምድር ተከፍታ ውጣቸዋለች፣ ጣዖታትን ያፈራረስ ዘንድ ነው። እንዲሁም ደግሞ በግብፅ የነበሩትን ገዳመ ቅዱሳንን ለመባረክ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብፅ ተሰደዋል ማለት ነውና ይህን ዘመን በቤተ ክርስቲያን አሳልፈን እንድንኖር የአምላካችን የልዑል እግዚአብሔር ፈቃድ የእናታችን የድንግል ማርያም አማላጅነት አይለየን። ይቆየን።